ከለሊ ተምረሽ ነው ዴቭ ላይ የምትንጠለጠዩ? ስሚኛለሽ ፍቅር፣ እኔ እንደፈለግሽ መናገር ትቻለሽ። ለሊን ግን አንድ ቃል ስታወራት እንዳልሰማ። ለሷ የምትጨነቅላትን ያለ ትንሽ እንኳን ብትጨነቅልኝ ኖሮ እንደዚህ ባልሆነ ነበር። አፈር ጠጭ። ኧረ ራስሽ ጠጪ። ሴት ልጅ ነሽ፣ ስርዓት ይኖርሽ ብዬ ስንት ነገርኩሽ። በይዛ አንተ በእነሱ ምን አገባ ነው? ወይስ አንተም ዝም በይ አንቺ። እና እኔ እኮ አደይ ሳሎን ሊዱ ነኝ። እሺ ፍቅረኛዬ ብለህ ስታስተዋውቃቸው ግን ትንሽ አታፍርም? አንተ ሊዱንና አደይን አንድ ማድረግ ያንተን ድብል ድንዝና ነው። አዎ ለሊ አትመጥነህም። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ዛሬም እንደተለመደው በአዲስ ቪዲዮ መጥተናል ማለት ነው። ሰላማችሁን ብዝስት ያርግልኝ። እንኳን ደህና መጣችሁ ወደ ቻናሌ ብያለሁኝ። የአደይ ድራማ እንግዲህ በጣም ጥፊ የበዛበት ድብድብ የበዛበት ነው። እንግዲህ እንዳያችሁት አሁን በሚቀጥለው በሚለቀቀው ቪዲዮ ላይ በጣም የሚገርም ነው። እንግዲህ እኔ ከዛ ውስጥ ሳላደንቅ እማላልፈው አንደኛ እርጋታውን እምወድለት ባርኪ ነው። ሁለተኛ ደግሞ ችኩልነቱን እምወድለት እና አፍቃሪነቱን እምወድለት ዴቭ ነው። በርቀት ሆኖ በጣም ከልቡ የሚያፈቅራት ደግሞ ኪንጎ ይባላል። እንግዲህ እነኚህ በጣም ከሴቶች ደግሞ በጀግንነት እንግዲህ በተንኮለኝነት ያው ታቋታላችሁ ፍቅር ናት። በጀግንነት ደግሞ ሊሊና አደይ ናቸው ማለት ነው። ያው በማጭበርበር ደግሞ ታቋታላችሁ ቪዛ ናት። በድነሳና በግድየለሽነት ደግሞ የምትሰራ እንግዲህ ታቋታላችሁ። ያው ባልነግራችሁም ስደንስ ስለምታዋት ተዋት እና በጣም በሚገርም ሁኔታ እንግዲህ ሁልጊዜ ጥፊ አለ። በቃ ተነስተው ቿ ያሚነሳል ቿ ያችን ትነሳለች ቿ። እንግዲህ እኔ ፍቅር ተቀይራለች እንዴ ብዬ በጣም ከሚባለው በላይ ወይኔ ተቀየረ ዛሬ እንዴት ደስ ይላል። ጥሩ ፍቅር ትሰጣታለች፣ በቤቱ ጥሩ ፍቅር ይኖራል እንግዲህ ብዬ በጣም ከልቤ ደስ ብሎኝ ሳያልቅ ወዲያውኑ እናቷ እግሯ እንደወጣ ወዲያውኑ ተቀየረች ማለት ነው። ከሰላም ያወረደችውን ወደ ሰይጣንነት ተቀየረ ፍቅር ማለት ነው። አረ ምን ይሻልሻል ፍቅርዬ፣ ተይ ፍቅር ሰው ተይ ተቀየሪ ለአደይ ስትይ ማለት ነው። እኛም ሰራተኞች ነን እንደዚህ እንትን እያላችሁ አታስፈራሩን። እንደው መዳም የምጠፍረኝ ይመስለኛል አንዳንድ ጊዜ ማለት ነው። እሱን ድራማውን አይና ትዝ ስለው ወይኔ መዳም የተጠፍረኛው እንደ ብዬ በጣም አሳቀቃለሁ ማለት ነው። እና ሊሊና ኤላ በጣም አንበሶች ናቸው። ኤላም ሊሊን ሲናገሩበት አይወድም፣ እሷም ደግሞ በጣም ነው የምትወደው፣ በጣም ነው የምትቀናው። ማንም ስሩ እንዲለጣጠፍ አትወድም ሊሊ ማለት ነው። ጀግና ናት። ፍቅሯን ለሰው አሳልፋ አትሰጥም። አደይ ደግሞ በቃ ምላው ጥፍት ብሏታል። አሁን እሺ እንዳትለው እሷ እኔ ሳስበው የምትፈልገው ባርኪን ነው። እኔ አሁን እንዳሁን ሳስበው ባርኪን የምትፈልገው ይመስለኛል። ማለቴ ዴቭንም እሻልልም ብላለች። በጣም ለእኔ ብዙ መስዋዕትነትን አድርጓል። ነገር ግን እኔ እሻልለውም። እኔ ብዙ ነገር አለብኝ ከኋላ ብዙ ነገር ይጠብቀኛል። እናትና እህቴ እዛ በችግር ላይ ናቸው። አባቴ እንደምታየው በጣም ክፉ ነው። ስለዚህ እኔ እነሱን መርዳት አለብኝ። እኔ ትዳር ይዤ እኔ ደልቶ መቀመጥ አልፈልግም ብላለች። እንግዲህ ዴቭ ይህንን አልሰማም። የሰማው ወደ መጨረሻ አካባቢ ነው። ያው ዴቭ ብዙ ነገር አድርጎልኛል እንደሚወደኝ አውቃለሁ የሚለውን ቃል ብቻ ነው የሰማው። ያንን ሰምቶ እንግዲህ በጣም ደስ ብሎታል ማለት ነው። ባርኪም እኔ ሁልጊዜ ማፍቀሬን አልተውም፣ በጣም ነው የማፈቅርሽ። ነገር ግን እኔ ያው ዴቭ ስለሚያፈቅርሽ ለሱ ትቻለሁ። እንደዛ ብሎ ነገር አለ እንደ ፍቅር አሳልፌ ያፈቀራትን ሴት አሳልፎ ለሌላ መስጠት። እናንተ ምን ይመስላችኋል? አንድ ሰው ያፈቀራትን ሴት ለሌላ ቢሰጣት ማለት እሷ ብታፈቅረው ነበረ ማለት እሷ አፍቅረው ያንን የማታፈቅረው ከሆነ እምቢ ካለችው ለዛ ለምትወደው ሰው አሳልፎ ከሰጣት የእሷን ደስታ ማየት ማለት ነው። ነገር ግን አደይ አሁን
ዴቭን አታፈቅረውም ማለት አታገባውም። እንደውም ባርኪን ነው ማለት ወደ ባርኪ ነው ትንሽ ሚስጥሯንም የምታወራው ያላትንም ችግር የምታወራው እንደውም ለባርኪ ነው። ለዴቭ ብዙም አታወራውም ማለት እሷ ፍቅር ስለምትወደው ስለምታፈቅረው አፈቅረዋለሁ እያለች ይህን ሁሉ መከራ የምታደርስባት ፍቅር ዴቭን ስትል ነው። ስለዚህ ዴቭ ደግሞ ፍቅርን አይወድም። እኔ አደይን አፈቀርኳትም አገባኋትም ተውኳትም ምንም አልኳትም ምንም ከአንቺ ጋር መቼም አልሆንም ብሎ ደጋግሞ ይነግራታል። ነገር ግን እሷ ከምንም አልቆጠረችውም። ያው አንድ ወንድ ልጅ ሲወድ እንጂ ሲጠላ ተጠላ ጠላ በፍጹም ተመልሶ እኔ ጋ ይሆናል ማለት ተረት ነው። እንደምንም አባብለን ወይም እንደምንም ቢመጣ ወደኛ ቢመለስ ተመልሶ መሄዱ አይቀርም። ለምን ያው ለምነሽ አመጣሽ እንጂ ለምንሽ አይደለም የመጣሁት ማለቱ አይቀርም። እና ፍቅር ይሄ የምታሳየን ነገር ትንሽ በቃ የሆነ ልብ ይገላል ማለት ፍቅር ይገላል። እንደዚህ ያለ እሷ ጥብቅ ብላ እሱ አልፈልግሽም 24 ሰዓት ሙሉ እኔ አልፈልግሽም ስትነካው እንኳን ይሸሻል ማለት ነው። እሱ ሳያይ ወይም ትስሟለች፣ እሱ ታያይ ወይንም ትጨብጠዋለች ወይንም ትታዘልበት እንደሆነ ነው እንጂ እሱ ሆነ ብሎ ተቀምጦ እሷትም እታስሮ ስትቀመጥ ተነስቶ ጥሏት ይሄዳል ማለት ነው። እሱ በጭራሽ አይወዳት ሊወዳትም አይችልም። ጭራሽ ከሚባለው በላይ ሰይጣን ናት ማለት ነው። በነገራችን ያው ድራማው ነው። ልጅቷ በጣም ጨዋ ናት ማለቴ ከድራማው ውጪ ማለት ነው። እና በሚገርም ሁኔታ አብረው ነበር የተቀመጡት። ደረጃው ላይ ተቀምጦ እያሰላሰለ ነበረ። የሚያሰላስለውም ደግሞ ስለ አደይ ነበረ። እሱ ቁጭ ብሎ እያሰላሰለ እያለ ፍቅር ትመጣለች። ዴቭዬ ብላ ቁጭ ስትል ተነስቶ ጥሏት ሄደ ማለት ነው። ለምን አትረዳኝም? በጣም ነው የምወድህ፣ አፈቅርሃለሁ። ከአንተ ውጪ እኔ አንተ እኮ እሺ ካልከኝ ማንንም አላስቀይምም ነው ያለችው። እንግዲህ እሱ መቼም አስቀይምሽም አላስቀይምሽም ጥሩም ሆንሽ አልሆንሽም እኔ ለአንቺ አልሆነም፣ አንቺ አታፈቅሪኝም፣ የሆነ እልህ ውስጥ ገብተሽ ነው፣ ስሜት ነው እንጂ የፍቅር አይደለም ብሎ ነግሯታል። በነገራችን አሁንም ማሬ እሺ አላለችውም። ያው ምንም ማድረግ አይቻልም። እንግዲህ አደይ ሁሉም ሰው ይወዳታል። አደይ የምትባል አንተ ተሰራተኛ ጋር ቆመ ታወራለህ ወይ ብላ ቤዛ በጥፊ ቀምሳለች ማለት ነው። እኔ የሚገርመኝ ነገር እኔ እንደው ጥፊያቸው በቃ ያምነሳናችኋ አለ እንደው በቃ ፊታችሁ አለመቁሰሉ። ዛሬማ እንደውም ቤዛ 2 ጊዜ 3 ጊዜ በአንድ ቀን 3 ጊዜ ተጠፈረ አለ። እንግዲህ ፊታቸው አለመቁሰሉ ይገርመኛል። ሊሊ እንግዲህ በጣም አንበሳ ናት። ያው ኤላም ይረዳታል። ማለት ሴቶች ከሱ ጋር እንዲጣበቁ አይፈልግም። ሊሊ ነው የምወዳት፣ ሰራተኛ ናት ይሉታል። እንዴት ሰራተኛ አብረህ ትኖራለህ ይሉታል። ለጓደኞች ስታስተዋውቅ አታፍርም ወይ? ሰራተኛ መሆን ሰርቶ ማግኘት እኮ ይሄ ምን ብሏል ኪንጎ ያለውን አያሰማችሁም እንዴ? ሰርቶ ማግኘት እንዴት ያስደስታል። እኔ የእሷን ሻንጣ ተሸክሜ 200 ብር ባገኝ እንዴት ደስ አለኝ። በጉልበት የሰርች ሳገኝ ምን ያክል ስሜት እንዳለው እኔ ነኝ የማውቀው ነው ያለው። ስለዚህ አንድ ሰው ሰርቶ ቢበላ ሰራተኛ መባል ምንም አይደለም። እና በሚገርም ሁኔታ ነበረ። ብዙም ደስ የማይሉም አሉ፣ ደስ የሚል አለ። ነገር ግን እኛ የምንፈልገው አደይና ዴቭ አብረው እንዲሆኑ አብረው ሆነው እንዲናይ ነው የምንፈልገው። ቤዛ በማጭበርበር ይሄን ያህል ከባርኪ ተወሰደች፣ ይበቃታል። ደግሞ ዴቭን የምረዳሻለሁ ብሏታል እንግዲህ